ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የምናየው እንዴት ሶሻል ሚዲያ ላይ ውጤታማ መሆን ይቻላል የሚለውን ቶፒክ አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። ቀጥታ ወደ ቪዲዮ። መጀመሪያ አንድ ሰው ዩቲዩብ መስራት ፈልጎ ወይ ደግሞ ሌላ ሶሻል ሚዲያ መስራት ፈልጎ ከሆነ መለየት ያለበት ኒቹን ነው። ኒች ሲባል ኤሪያ የምትሰሩበት ቶፒክ መለየት መቻል አለባችሁ ማለት ነው። ለምሳሌ እንደ ሙዚቃ አይነት፣ እንደ ሄልዚ ኬር አይነት፣ እንደ ኖርማል ኤዱኬሽን፣ ሌላው ደግሞ እንደ ሪአክሽን ቪዲዮ መስራት ይቻላል ማለት ነው። እነዚህ ኤሪያ መርጦ እሱ የሚወደውን ኤሪያ ላይ ከሰራ ምን ማግኘት ይቻላል ማለት ነው? ሰብስክራይበር ወይ ደግሞ ሶሻል ሚዲያ ላይ ሰክሰስፉል መሆን ይችላል ማለት ነው። ስለዚህ የመጀመሪያው ደረጃ ወይም መስራት ያለባችሁ መምረጥ ያለባችሁ የራሳችሁ ኒች ነው ማለት ነው። ኒቻችሁን በስነ ስርዓት ከመረጣችሁ ሶሻል ሚዲያ ላይ የትኛውም ላይ ሰክሰስፉል መሆን ይችላል ማለት ነው። በሁለተኛ ደረጃ አንድ ሰው ኒቹን ከመረጠ በኋላ ታርጌት አውዲየንሱን መለየት መቻል አለበት፣ ማወቅ አለበት። የኔን ቪዲዮ ማን ነው የሚያይልኝ፣ የኔን ቪዲዮ ማን ነው ሼር የሚያደርግልኝ፣ ላይክ የሚያደርግልኝ ብሎ ማሰብ መቻል አለበት ማለት ነው። ስለዚህ አንድ ሰው ኒቹን ከመረጠ በኋላ አውዲየንሱን አይዴንቲፋይ ካደረገ በኋላ ወደ ሌላ አጀንዳ መሄድ ይችላል ማለት ነው። በሶስተኛ ላይ ደግሞ ፕላትፎርሙን መምረጥ አለበት። ምን አይነት ፕላትፎርም ላይ ቢሰራ ያዋጣኛል፣ የትኛው ፕላትፎርም ቶሎ ሰክሰስፉል እንዲሆን ያደርገኛል ብሎ ማሰብ መቻል አለበት ማለት ነው። እንደ ራሴ ሪኮመንድ ማድረጋችሁ መጀመሪያ በቲክቶክ ብትጀምሩ አዋጭ ነው። ምክንያቱም ሾርት ቪዲዮ ነው የሚለቀቀው፣ እዛ ላይ ብዙ ሰው የማየት ፕሮባቢሊቲ ይኖረዋል። እዛኔ የራሳችሁን ብራንድ ዲቨሎፕ ታደርጋላችሁ ወይ በዛ ስራ ላይ ልትታወቁ ትችላላችሁ ማለት ነው። በአራተኛ ደረጃ ላይ እናንተ ማድረግ ያለባችሁ ኮንተንት ክሬሽን ቱል አይደንቲፋይ ማድረግ መቻል አለባችሁ። ለኮንተንት ክሬሽን የሚጠቅመኝ ቱሎቹ ምን ናቸው ብላችሁ መለየት መቻል አለባችሁ። ስልክ ካላችሁ፣ ኢንተርኔት ካላችሁ፣ ስለዚህ ለኮንተንት ክሬሽን የሚያስፈልጋችሁ ሳውንድ ሪከርደር አፕሊኬሽኖች፣ ቪዲዮ ሪከርደር አፕሊኬሽን ወይ ደግሞ የራሳችሁ ስልክ ካሜራ። ከዚህ በተጨማሪ ደግሞ እንደ ታምብኔል የሚሰሩላችሁ ኤአይ ቱሎችን፣ እነዚህን ካወቃችሁ ኮንተንት ክሬሽን ለእናንተ ሊቀልላችሁ ይችላል ማለት ነው። በአምስተኛ ደረጃ እናንተ ኮንተንት ክሬት ማድረግ ከጀመራችሁ በኋላ ዲቨሎፕ የምታደርጉት ፕሮፌሽናል ብራንድ የሚባል ነገር አለ። ፕሮፌሽናል ብራንድ ዲቨሎፕ ካረጋችሁ እናንተ በዛኛው ላይ ወይ በምትሰሩት ኮንተንት ላይ ኤሪያ ላይ ኒች ላይ ራሳችሁን ፕሮፌሽን ዲቨሎፕ ልታደርጉ ትችላላችሁ። ለምሳሌ ሪአክሽን ቪዲዮ ከሆነ በዛ ሪአክሽን ቪዲዮ ልትታወቁ ትችላላችሁ ማለት ነው። ጤናን የምታስተምሩ ከሆነ ደግሞ ወይ ሌላ ፊዚክስ፣ ኬሚስትሪ የምታስተምሩ ከሆነ በዛኛው ልትታወቁ ትችላላችሁ ማለት ነው። ያ ማለት ነው ፕሮፌሽናል ብራንድ ዲቨሎፕ እያደረጋችሁ ነው ማለት ነው። ስለዚህ በዛኛው እናንተ ታውቃቸዋል። ማንም ሰው ቢመጣ ከእናንተ የሚወስድ ነገር የለውም ማለት ነው። በዛኛው ላይ ሙያውን አላችሁ ብሎ ያስባል ማለት ነው። በስድስተኛ ደረጃ ላይ አንድ ሶሻል ሚዲያ መስራት የፈለገ ሰው ማድረግ ያለበት በየቀኑ በየጊዜ ኮንስታንትሊ መስራት መቻል አለበት። ኮንሲስተንሲ ሊኖረው ይገባል። የእናንተ ተከታይ ሊበዛላችሁ ይችላል። በዚህ በኩል ሶሻል ሚዲያ ላይ ከሰራችሁ ማንም ሰው ሰክሰስፉል መሆን ይችላል ማለት ነው። ስለዚህ ኮንሲስተንሲ ለማምጣት ደግሞ ምን ያስፈልጋል? ምንም ተስፋ መቁረጥ አያስፈልግም። ሁልጊዜ መስራት ነው የሚያስፈልጉ። ከዛ አትላንትና ቪዲዮ ዛሬ የሆነ ነገር አሻሽላችሁ ማቅረብ፣ ከአትላንትና ካለፈው ቪዲዮ ጥሩ የሆነ ኳሊቲ ነገር ይዞ መምጣት መቻል አለባችሁ። ስለዚህ ሰው አየ አላየ የእናንተ ስራ አድርጋችሁ መስራት መቻል አለባችሁ ማለት ነው። ስለዚህ ሁሌ ከሰራችሁ ሶሻል ሚዲያ ላይ ማንም ሰው ሰክሰስፉል መሆን ይችላል። ስለዚህ በመጀመሪያ ደረጃ ኒቻችሁ ከመረጣችሁ፣ ሁለተኛ ላይ ታርጌት አውዲየንስ ከለያችሁ፣ ሶስተኛ ፕላትፎርሙ ከለያችሁ፣ የትኛው ፕላትፎርም ላይ ይሰራለሁ ብላችሁ ከለያችሁ፣ በአራተኛ ኮንተንት ክሬሽን ቱሎች ምን አይነት ኮንተንት ክሬሽን ቱሎ ያስፈልጋል ብላችሁ ከለያችሁ፣ በአምስተኛ ደግሞ ብራንዳችሁን ዲቨሎፕ ካረጋችሁ፣ በስድስተኛ ኮንስታንትሊ ከሰራችሁ ከናንተ የሚጠበቀው እነዚህን ነገር ሁሉም ካረጋችሁ ሶሻል ሚዲያ ላይ ሰክሰስፉል መሆን ይቻላል ማለት ነው። ስለዚህ ዛሬ ሶሻል ሚዲያ በዛሬ ቪዲዮ በዚህ ያበቃል። ሰላም ቆዩልኝ። ቤተሰብ ያልሆናችሁ ሰዎች ካላችሁ ቤተሰብ ሁኑ። ይሄ ቪዲዮ ለሚጠቅመው ሰው ካለ ሼር አድርጉላቸው።